የተወደዳችሁና የተከበራችሁ የኢትዮኒውስ ቤተሰቦች እንደምናላችሁ ሰላምታችን በያላችሁበት ይድረስ። እነሆ አዳዲስና ወቅታዊ መረጃዎችን አዘጋጅተን ወደ እናንተ ማድረስ ጀምረናል። ከኢትዮኒውስ ልዩ መረጃዎች ጋር አብራችሁ እንድትቆዩ ግብዣችን ነው። በቅድሚያ አማርስ ዜናዎችን አስቀድማለሁ። በአማራ ክልል የተለያዩ አካባቢዎች በአገዛዙ ጦርና ፋኖ ኃይሎች መካከል የሚደረገው ውጊያ ዛሬም ተባብሶ መቀጠሉን የመረጃ ምንጮች ተናግረዋል። የፋኖ ኃይሎች ዛሬ ከንጋት ጀምሮ በጎጃም በወሎና ሸዋ የተለያዩ ከተሞች ውጊያ መክፈታቸው የተሰማ ሲሆን በኢትዮጵያና ሱዳን አዋሳኝ የምዕራብ አርማጭሆ ቀጠና ደግሞ ወታደራዊ እንቅስቃሴው ጨምሯል ተብሏል። በዝርዝር እንመለከተዋለን። የኢትዮጵያ ብልጽግና አገዛዝ ልዑክ ስለ ህዳሴ ግድብና ቀይ ባህር ከአሜሪካ ባለስልጣናት ጋር መነጋገሩ ተሰምቷል። ወደ ዋሽንግተን ተጉዞ ከአሜሪካ ጋር መከላከያ ትብብርን ጨምሮ የሁለትዮሽ መዋቅራዊ ምክክር ማዕቀፍ ስምምነት የተፈራረሙት የአገዛዙ የውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ በአሜሪካ ቆይታቸው ስለ ህዳሴ ግድብና ስለ ቀይ ባህር መነጋገራቸውም ተሰምቷል። በዝርዝር የምናየው ሌላኛው ጉዳይ ነው። የአሜሪካው ፕሬዝዳንት ትራምፕ በኢራን ላይ መጠነ ሰፊ ጥቃት በድጋሚ ለመክፈት ማሰባቸው ተዘግቧል። በሌላ በኩል ኢራን የሆርሙዝ ወሽመጥ ሰፊ ወታደራዊ ቀጠና አድርጋ እንደምትመለከተው አብዮታዊ ዘብ አስታውቋል። ኢራን ታዲያ ጥቃት ከደረሰባት መሳሪያ መገንባት በሚያስችል መጠን ዩራኒየም ለማበልጸግ ምዝታለች። በሌላ በኩል የተባበሩት መንግስታት ድርጅት በሱዳን እየተስፋፋ ያለውን የድሮን ጥቃት ጦርነቱን ወደ አደገኛ ምዕራፍ እያሸጋገረው ነው ብሏል። በሱዳን እርስ በርስ ጦርነቱ ውስጥ የድሮን ጥቃት በከፍተኛ ሁኔታ መጨመሩ ለሲቪል ሰዎች ሞት ምክንያት እየሆነ መምጣቱና ግጭቱም ይበልጥ ወደማይገመት አደገኛ ደረጃ እየተሸጋገረ መሆኑን የተባበሩት መንግስታት ድርጅት ያስጠነቀቀው። የተወደዳችሁና የተከበራችሁ የኢትዮኒውስ ቤተሰቦች አብራችሁን ቆዩ። ወደ ዝርዝሩ አልፋለሁ። በአማራ ክልል የተለያዩ አካባቢዎች በአገዛዙ ጦርና ፋኖ ኃይሎች መካከል ውጊያ የቀጠለ ሲሆን በዛሬው ዕለት ከንጋት ጀምሮ በጎጃም በወሎና ሸዋ የተለያዩ ከተሞች ውጊያ መደረጉ ተሰምቷል። በኢትዮጵያና ሱዳን አዋሳኝ የምዕራብ አርማጭሆ ቀጠና ደግሞ ወታደራዊ እንቅስቃሴው አይሏል። በዛሬው ዕለት ግንቦት 4 2018 ዓ.ም የፋኖ ኃይሎች በክልሉ የተለያዩ ከተሞች በሚገኘው የአገዛዙ ጦር ላይ ከንጋት ጀምሮ ውጊያ መክፈታቸውን የኢትዮኒውስ የፋኖ የመረጃ ምንጮች ተናግሯል። በተለይም በጎጃም አዘና ከተማ፣ በወሎ ግዲ ከተማ እንዲሁም በሸዋ አንጭ ቆረር ከተማ የፋኖ ኃይሎች ውጊያ በመክፈት አካባቢዎች ተቆጣጥረዋል ሲሉ ነው የመረጃ ምንጮች የተናገሩት። በምዕራብ ወሎ ቀጠና የሸዋና ወሎ አገናኝ ስትራቴጂካዊ ከተማ መሆኗ የሚነገርላት ውግዲ ከተማ በዛሬው ዕለት ግንቦት 4 2018 ዓ.ም ውጊያ የተቀሰቀሰባት ሲሆን ውጊያውን ተከትሎ የፋኖ ኃይሎች ወደ ከተማ ገብተዋል ያሉት የኢትዮኒውስ የመረጃ ምንጮች ናቸው። በከተማዋ በሚገኙ የአገዛዙ ጦር ካምፖችና ፖሊስ ጣቢያዎች አካባቢዎች የተደረገ ውጊያ በርካታ የአገዛዙ ጦር አባላት ከፍተኛ ጉዳት ደርሶባቸዋል፣ በርካቶችም በፋኖ ኃይሎች ተይዘዋል ሲሉ የፋኖ የመረጃ ምንጮች ተናግረዋል። የአማራ ፋኖ ብሔራዊ ንቅናቄ ምኒልክ ህዝብ በበኩሉም ከሌሊት ጀምሮ ባደረገው ውጊያ ወግዲ ከተማን ተቆጣጥረናል ሲል አረጋግጧል። በከተማዋ የተከፈተውን የፋኖ ኃይሎች ውጊያን ተከትሎ በርካታ የአገዛዝ ጦር የብልጽግና አመራሮች ወደ ሸዋ ደራ ወረዳ መሸሻቸው ተሰምቷል። በተመሳሳይ ዛሬ ግንቦት 4 2018 ከንጋቱ ጀምሮ በጎጃማዊ ዞን አየው ጓጉሻ ወረዳ በተደረገ ከባድ ውጊያ ከፍተኛ ሰብአዊና ቁሳዊ ጉዳት ተመዝግቧል ተብሏል። የፋኖ ኃይሎች በተለያዩ አቅጣጫ በከፈቱት ውጊያ የአዘና ከተማን ሲቆጣጠሩ የአካባቢው የብልጽግና አገዛዝ ሊቀመንበር አበበ ሙሉነን ጨምሮ በርካታ ወታደሮችና የሚኒሻ አባላት መገደላቸውን ነው የፋኖ የመረጃ ምንጮች ለኢትዮኒውስ የተናገሩት። ውጊያውን ተከትሎ በአዘና ከተማ ሊደረግ የነበረ የአገዛዙ ስብሰባ መሰረዙም ተሰምቷል። በተያያዘም ዛሬ ግንቦት 4 2018 ሌሊት ላይ የፋኖ ኃይሎች በምስራቅ ጎጃም ዞን ደብረ ማርቆስ ከተማ ጥቃት ማረሳቸውን አስታውቀዋል። በጥቃቱ እርጋታው ትርፌም፣ ዋለ ከበደና መላኩ አዘነ የተባሉ ሚኒሻዎች ጨምሮ 7 አድማ ብተና አባላት መገደላቸውን አፋብን ቴዎድሮስ ኢዝ ለሚዲያችን በላከው መረጃ ይፋ አድርጓል። ጥቃቱ የተከፈተው በከተማው ጉሰታ ቀበሌ አካባቢ በተሽከርካሪዎች ፓትሮል ሲያደርጉ በነበሩ የጦር አባላት ላይ ሲሆን በጥቃቱ ከፍተኛ በተጨማሪ የቆሰሉ መኖራቸውም ነው የተሰማው። በተመሳሳይ በክልሉ ሸዋ ቀጠና ደብረ ብርሃን ቅርብ ርቀት በምትገኘው አንጭ ቆረር ከተማ በተደረገ ውጊያ ከፍተኛ ሰብአዊና ቁሳዊ ጉዳት መድረሱን የፋኖ ኃይሎች አስታውቀዋል። የፋኖ ኃይሎች በዛሬው ዕለት ግንቦት 4 2018 ዓ.ም ከንጋት ጀምሮ በደብረ ብርሃን ከተማ ዙሪያ አንጭ ቆረር ከተማ ዘልቀው መግባት ድንገተኛ ውጊያ ከፍተዋል ያለው አፋብን በውጊያው አንድ ሻለቃን አዛዥ ጨምሮ በርካታ የአገዛዝ ጦር አባላት ላይ ጉዳት ሲደርስ አንድ ሻምበል አዛዥ ደግሞ በፋኖ መያዙን ነው አፋብን ይፋ ያደረገው። በሌላ በኩል በኢትዮጵያና ሱዳን አዋሳኝ የምዕራብ አርማጭሆ ቀጠና የሚደረገው ወታደራዊ እንቅስቃሴ ጨምሯል ሲሉ የመረጃ ምንጮች ለኢትዮኒውስ ተናግረዋል።
በኢትዮጵያ ምዕራብ አርማጭሆ ትይዩ አካባቢዎች በሆኑትና ሱዳን በኃይል ይዛቸዋለች በተባሉት ረደምና መቻች የድንበር አካባቢዎች በሱዳን በኩል ከፍተኛ ወታደራዊ እንቅስቃሴም ታይቷል ተብሏል። የሱዳን ጦር በእነዚህ አካባቢዎች የመንገድ ጠረጋ ስራ ላይ መሰማራቱን የጠቀሱት የመረጃ ምንጮች ይህን የመንገድ ጠረጋ ለጦርነት የሚደረግ ዝግጅት አካል ሳይሆን አይቀርም ብለዋል። በቀጠናው በኢትዮጵያ ግዛት በኩል ከፍተኛ የአገዛዝ ጦርና የፋኖ ኃይሎች እንቅስቃሴ መኖሩን የተናገሩት የመረጃ ምንጮች ወታደራዊ እንቅስቃሴው በድንበር አካባቢ ያለውን ውጥረት ጨምሮታል ነው ያሉትም። በኢትዮጵያና ሱዳን መካከል የተፈጠረው ዲፕሎማሲያዊ መካረር በሁለቱ ሀገራት አዋሳኝ በሆኑት የአሶሳና ጎንደር ቀጠናዎች የጦርነቱ ስጋት በየዕለቱ እየጨመረ ይገኛል። የኢትዮጵያ አገዛዝ ልዑክ ስለ ህዳሴ ግድብና ቀይ ባህር ከአሜሪካ ባለስልጣናት ጋር መነጋገሩ ተሰምቷል። ወደ ዋሽንግተን ተጉዞ ከአሜሪካ ጋር የመከላከያ ትብብርና የሁለትዮሽ መዋቅራዊ ምክር ማዕቀፍ ስምምነት የተፈራረሙት የአገዛዙ የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ በአሜሪካ ቆይታቸው ስለ ህዳሴ ግድብና ቀይ ባህር መነጋገራቸውም ተሰምቷል። የአሜሪካ ውጭ ጉዳይ ሚኒስትር ማርኮ ሩቢዮ ትላንት ሰኞ ከዶክተር ጌዲዮን ጋር በነበራቸው ውይይት በመላው አፍሪካ ቀንድ የሚታዩ ግጭቶች ስለመፍታትና ስለማርገብ ተነጋግረዋል ይላል ቢቢሲ። የአሜሪካ ውጭ ጉዳይ መስሪያ ቤትና የአረብና አፍሪካ ጉዳዮች ከፍተኛ አማካሪ በኤክስ ገጻቸው ላይ ባሰፈሩ ጽሁፍ በውጭ ጉዳይ ሚኒስትር ዶክተር ጌዲዮን ከተመራው የብልጽግና አገዛዝ ልዑክ ጋር ስለ ቀይ ባህር የማሪታይም ደህንነት ውይይት መደረጉን ገልጸዋል። የብሔራዊ መረጃና ደህንነት አገልግሎት ዋና ዳይሬክተር ሬድዋን ሁሴንን አካተው የኢትዮጵያ ጋር ይህ ውጤታማና ሰፊ ርዕሰ ጉዳዮች ላይ ያተኮረ ንግግር የተደረገው አሜሪካና ኢትዮጵያ ምክክር ማዕቀፍ ስምምነት በፈጸሙበት ወቅት ነው ይላል ቢቢሲ። የተፈረመው የሁለትዮሽ መዋቅራዊ ምክክር ማዕቀፍ ስምምነት የአሜሪካና ኢትዮጵያን ግንኙነት ለማጠናከር ያለመ እንደሆነ የብልጽግና የውጭ ጉዳይ ሚኒስትር ሰኞ ግንቦት 3 2018 ዓ.ም ባወጣው መግለጫ መወቁልኝ ብሏል። ጌዲዮን ጢሞቴዎስ ኢትዮጵያን ሲወክሉ በአሜሪካ የውጭ ጉዳይ ሚኒስትር የፖለቲካ ጉዳዮች ምክትል ሚኒስትር አሊሰን ሁከር ዋሽንግተንን ወክለው ፊርማቸውን አኑረዋል። ሁለቱ ሀገራት ስምምነት ሁለትዮሻዊ ቀጠናዊና ዓለም አቀፋዊ ጉዳዮች ላይ በጋራ መስራት መስማማታቸውን ውጭ ጉዳይ ሚኒስቴር ገልጿል። የሚኒስቴሩ መስሪያ ቤት መግለጫ እንደሚጠቁመው ስምምነቱ በሁለቱ ሀገራት መካከል መዋቅሮች መካከል ምክክር እንዲካሄድም የሚያስችል ነው። ምክክሩ በየዓመቱ አንድ አዲስ አበባ ሌላ ጊዜ ደግሞ ዋሽንግተን ውስጥ እንደሚካሄድ የገለጸው የውጭ ጉዳይ ሚኒስቴር የሁለቱ ሀገራት ከፍተኛ ባለስልጣናት ስብሰባውን በጋራ ይመሩታል ተብሏል። ምክክሩ ከሚደረግባቸው ሶስት ምሰሶዎች አንደኛው የመከላከያና ጸጥታ ትብብር ነው። ሁለቱ ሀገራት በዚህ ዙሪያ የሚያደርጉት ምክክር የጸጥታ ጉዳይ ትብብር ማጠናከርና በጋራ የደህንነት ጉዳዮች ዙሪያ ተሳትፎ ማጠናከር ይመለከታል። ቀጠናዊ ሰላምና መረጋጋቱ የሚመለከት የምክክሩ ክፍል ደግሞ የጋራ ጥቅምን እንዲሁም ቀጠናዊ ሰላምና ደህንነትን የሚያስጠብቁ አካሄዶችን መፈተሽና በትብብር መስራትን የሚያካትት ነው። በአሜሪካና ኢትዮጵያ መካከል ያለው ኢኮኖሚያዊና የንግድ ትስስር የበለጠ ማጠናከር እንዲሁም ኢንቨስትመንትና ንግድን ማስፋት የተመለከተ ምክክር የሚደረገው የኢኮኖሚ ብልጽግና ንግድና ኢንቨስትመንትን በሚይዘው ምሰሶ ነው ተብሏል። ከጌዲዮን ጋር የተገናኙት የአሜሪካ ውጭ ጉዳይ ሚኒስቴር ማርኮ ሩቢዮ ኢትዮጵያ በመላው ምስራቅ አፍሪካ የሚከሰቱ ግጭቶችን በመፍታትና ውጥረቶችን በማርገብ ረገድ ወሳኝ ሚና እንደምትጫወት በአጽንኦት ማስናታቸውን መስሪያ ቤታቸው አስታውቋል። ሁለቱ የውጭ ጉዳይ ሚኒስትሮች ኢትዮጵያና አሜሪካ ስላላቸው የደህንነት አጋርነት እንዲሁም በሀገሪቱ የሚገኙ የንግድ እድሎችን ለማሳደግ ስለተወሰዱ ጉልህ እርምጃዎች ተነጋግረዋልም ተብሏል። የአሜሪካ ውጭ ጉዳይ መስሪያ ቤት መግለጫ እንደሚያመለክተው ሚኒስትሩ ማርኮ ሩቢዮ ትላንት ሰኞ ከአብይ አህመድ ጋራ በስልክ በተነጋገሩበት ወቅት ኢትዮጵያ ለቀጠናው ደህንነት ስላላት ሚና ተነስቷል ተብሏል። አብይ አህመድና ሩቢዮ ስለ ቀጠናው መረጋጋት እና ጸረ ሽብር ትብብር እንዲሁም በአፍሪካ ቀንድ ለረጅም ጊዜ ደህንነት መሰረት ስለመገንባት ተነጋግረዋልም ይላል። የአሜሪካ ውጭ ጉዳይ ሚኒስቴርና የአረብ እንዲሁም አፍሪካ ጉዳዮች ከፍተኛ አማካሪ ማሳድ ቡሎስ በኤክስ ገጻቸው ያወጡት ጽሑፍ እንደሚያሳየው ዋሽንግተን ከተገኘው ከኢትዮጵያ ልዑክ ጋር የህዳሴ ግድብና ቀይ ባህርን በተመለከተ ውይይት ተደርጓል። አማካሪው ስለ ናይል ወንዝና ስለ ታላቁ የኢትዮጵያ ህዳሴ ግድብ ገንቢ ውይይቶች አድርገናል ብሏል። ቀጠናዊ መረጋጋት ስለማስፈን ባተኮረው ንግግራቸው ወቅትም ደግሞ የቀይ ባህር ማሪታይም ደህንነት ጉዳይ ተነስቷል። የእርስ በርስ ጦርነት ውስጥ ባለችው ሱዳን ሰብአዊ ተኩስ አቁም ስምምነት ለማመቻቸትና ዘላቂ ሰላም እንዲሳካ የሚደረጉ ዓለም አቀፍ ጥረቶችን በተመለከተ ሁለቱ ሀገራት ተወያይተዋል። የኢትዮጵያ ልዑክና የአሜሪካ ባለስልጣናት በዚህ ርዕሰ ጉዳዮች ላይ ያደረጉት ውይይት ዝርዝር ነገር ግን አልተገለጸም።
ይሁን እንጂ የብልጽግና ልዑክ ጋራ በነበረው ንግግር ላይ የቀይ ባህር ጉዳይ የተነሳው አሜሪካ ከአዲስ አበባ ጋር ውጥረት ውስጥ ያለችው ኤርትራ ላይ የጣለችውን ማዕቀብ ለማንሳት ማቀዷ በተዘገበበት በቀናት ልዩነት ነው ይላል ቢቢሲ። ሮይተርስ ባለፈው ሳምንት ያወጣው ዘገባ እንደሚያሳየው የቀይ ባህር መገኛ የሆነችው ኤርትራ ትኩረት ውስጥ የገባችው በኢራን ጦርነት የተነሳ ወሳኙ የባህር መተላለፊያ ሆርሙዝ ወሽመጥ በመዘጋቱ ነው። የዜና ወኪሉ ያነጋገራቸው አንድ ተንታኝ በኩላቸው ይህ የአሜሪካ እቅድ ኢትዮጵያና ከኤርትራ ጋር ጦርነት ውስጥ እንዳትገባ የሚያደርግ መልእክት እንደሚያስተላልፍ ጠቁሟል። ኤርትራ ባወጣችው መግለጫ ታዲያ አሜሪካ ማዕቀቡ ልታነሳ ማቀዷን በበጎ መለከቷል ብላ ነበር። በዋሽንግተን ውይይት የተነሳው የታላቁ ህዳሴ ግድብ ጉዳይ የፕሬዝዳንት ዶናልድ ትራምፕ አስተዳደር አንስቶት የነበረው ጉዳይ ነው። የአሜሪካው ፕሬዝዳንት ግድብ ወደ ግብጽ የሚሄደውን የናይል ወንዝ ፍሰትን ያስቆማል፣ እንዲሁም የተገነባው በአሜሪካ ገንዘብ ነው የሚል ንግግር በተደጋጋሚ ሲያርቅ ቆይተዋል። ጥር ላይ ደግሞ ለግብጽ ፕሬዝዳንት አብዱልፈታህ አልሲሲ በጻፉትና ኢትዮጵያን በግልባጭ ተጠቀሰችበት ደብዳቤ በናይል ወንዝ ምክንያት በሁለቱ ሀገራት መካከል የተፈጠረው ውዝግብ ለማደራደር ያላቸውን ፍላጎት ገልጸው ነበር። ትራምፕ ባለን የግል የወዳጅነት መንፈስና አሜሪካ ለግብጽ ህዝብ ሰላምና ደህንነት ባላት ቁርጠኝነት በግብጽና በኢትዮጵያ መካከል ያለውን የናይል ውሃ መጋራት ጥያቄ ለአንዴና ለመጨረሻ ጊዜ በኃላፊነት መንፈስ ለመፍታት አደራዳሪነቷን ዳግም ለመጀመር ዝግጁ ነን ብለው ነበር። የብልጽግናው ልዑክ በዚህ ጉዳይ ላይ ተወያይቷል መባሉን ተከትሎ እስካሁን ድረስ በግልጽ ያስቀመጠው ነጥብ ግን የለም። የአሜሪካ ፕሬዝዳንት ትራምፕ በኢራን ላይ መጠነ ሰፊ ጥቃት በድጋሚ ለመክፈት ማሰባቸው ተሰምቷል። ኢራን ደግሞ የሆርሙዝ ወሽመጥ ሰፊ ወታደራዊ ቀጠና አድርጋ እንደምትመለከተው አብዮታዊ ዘብ አስታውቋል። በተጨማሪም ኢራን ጥቃት ከተሰነዘረባት መሳሪያ መገንባት በሚያስችል መጠን ዩራኒየም ለማበልጸግ ዝታለች። ፕሬዚዳንት ዶናልድ ትራምፕ ኢራን ላይ መጠነ ሰፊ ጥቃት በድጋሚ ለመጀመር አጥብቀው ማሰባቸውን ሲኤንኤን ዘግቧል። ሲኤንኤን ምንጮቹን ጠቅሶ ባወጣው ዘገባ መሰረት ኢራናውያን ድርድሩን የተያዙበት መንገድ አስቆጥቷቸዋል። ለጉዳዩ ቅርበት ያላቸው ሁለት ምንጮች ለሚዲያው እንደገለጹት ትራምፕ በሆርሙዝ ወሽመጥ መዘጋትና በኢራናውያን ባለስልጣናት መከፋፈል ትግስታቸው ተሟጧል ተብሏል። በኢራናውያን ባለስልጣናት መካከል ያለው ክፍፍል ኒውክሌርን በተመለከተ የሚደረጉ ንግግር ውጤታማ እንዳይሆን ማድረጉ ተጠቁሟል። ትራምፕ ኢራን የሰጠችው ምላሽ ፈጽሞ ተቀባይነት የለውም ብሎም አጣጥለውታል። አሜሪካ በቀጣይ የምትወስደውን እርምጃ በተመለከተ በዋሽንግተን ባለስልጣናት ውስጥ የተለያየ አቋም መወሰዱን የሲኤንኤን ምንጮችም ጠቁሟል። የአሜሪካ መከላከያ ሚኒስቴር ኢራን ላይ ጫና ለማሳደር ኢላማዎችን ለይቶ ማጥቃት መሰንዘር እንደ አማራጭ እንደሚወስድ ተገልጿል። በሌላ በኩል ለድርድር እድል የመስጠት ፍላጎት ያላቸው እንዳሉም ተጠቅሷል። ኢራን ግን ጥቃት ከደረሰባት መሳሪያ መገንባት የሚያስችል መጠን ዩራኒየም ለማበልጸግ ዝታለች። ኢራን በድጋሚ ጥቃት የሚፈጸምባት ከሆነ መሳሪያ ለመገንባት በሚያስችል ጥራት መጠን ዩራኒየም ማበልጸግ እንደምትጀምር ማስታወቁን ሮይተርስን የዘገበው በኢራን ምክር ቤት ንግግር ያደረጉት የብሔራዊ ደህንነትና የውጭ ጉዳይ ኮሚቴ ቃል አቀባይ ኢብራሂም ራይዚ ኢራን ጥቃት ከደረሰባት ዩራኒየም በ90 ደረጃ እንደምታበለጽግ አስታውቋል። ቃል አቀባዩ በኤክስ ገጻቸው ኢራን ሌላ ጥቃት ከተፈጸመባት እስከ 90 ማበልጸግ አንድ አማራጭ አድርጋ ትወስዳለች፣ ጉዳዩን በምክር ቤቱ እንወያይበታለን ብሏል። በሌላ በኩል ኢራን የሆርሙዝ ወሽመጥን ከጦርነቱ በፊት ከነበረው በተለየ ሰፊ ወታደራዊ ቀጠና አድርጋ እንደምትመለከተው ይፋ አድርጋለች። የአብዮታዊ ዘብ ባህር ኃይል ከፍተኛ ባለስልጣን ወሽመጡ ከዚህ በፊት ከነበረው ጠባብ መተላለፊያ በተለይም ሰፊ ወታደራዊ ቀጠና አድርገን እንመለከተዋለን ብሏል። ከአሁን በኋላ ወሽመጡ በጥቂት ደሴቶች ብቻ የሚወሰን ሳይሆን ከወታደራዊ ጠቀሜታ አንጻር ሰፊ ተደርጎ እንደሚታይ የአብዮታዊ ዘቡ ባህር ኃይል የፖለቲካ ምክትል ዳይሬክተር መሐመድ አክባር አዛዴህ ለፋርስ የዜና ወኪል ተናግሯል። ምክትል ዳይሬክተሩ ማክሰኞ ዕለት ለዜና ወኪሉ ከዚህ ቀደም የሆርሙዝ ወሽመጥ በሆርሙዝና ሄንጋም ደሴቶች አካባቢ ያለ ጠባብ ስፍራ ተደርጎ ይታይ ነበር፣ አሁን ግን ይህ እይታ ተቀይሯል ብሏል። ሮይተርስ ታዲያ የኢራን ባለስልጣናት በጉዳዩ ላይ ማብራሪያ እንዲሰጡ ላቀረቡ ጥያቄ ምላሽ አላገኘም። የዓለም 1/5 የነዳጅ ዘይትና የተፈጥሮ ጋዝ አቅርቦት የሚተላለፍበት የሆርሙዝ ወሽመጥ ወደ ባህረ ሰላጤው ሀገራት ለመግባት እንዲሁም ሳውዲ አረቢያ፣ ኢራንና ኳታር ምርቶቻቸውን ወደ ውጭ የሚልኩበት ዋነኛ መስመር ነው። አክባር አዛዴህ ወሽመጡ አሁን ስትራቴጂካዊ ቀጠና ተብሎ የሚበየን መሆኑን ተናግረው በምስራቅ በሲሪ ደሴት ከምትገኘው ጃስ ከተማ እስከ ደሴቱ ደቡባዊ ክፍል ድረስ የሚሸፍን ሰፊ ወታደራዊ አካባቢ ነው ሲሉ ተናግሯል። አሜሪካና እስራኤል ጦርነት ካወጁ ወዲህ የሆርሙዝ ወሽመጥ ሰፊ አካባቢን የሚያካልለው ሲገለጽ ይህ ለሁለተኛ ጊዜ መሆኑ ነው። ግንቦት 4 የአብዮታዊ ዘቡ ባጋራው ካርታ ወሽመጡ እስከ ኦማን ባህረ ሰላጤ ድረስ እንደሚሰፋ ያሳያል። ፋርስና ታስኒም የዜና ወኪሎች ደግሞ ማክሰኞ ዕለት የወሽመጡ ስፋት ከዚህ ቀደም ከ20 እስከ 30 ማይል ይገመት እንደነበር ጠቅሰው አሁን ግን ወደ 200 እና 300 ማይል ማደጉ ዘግቧል ሲል ቢቢሲ ዘግቧል።
የተባበሩት መንግስታት ድርጅት በሱዳን ያለው ሁኔታ እጅግ ወደ አደገኛ ምዕራፍ እየተሸጋገረ ነው አለ። በሱዳን የእርስ በርስ ጦርነት ውስጥ የድሮን ጥቃት በከፍተኛ ሁኔታ ጨምሮ ለሲቪል ሰዎች ሞት ምክንያት እየሆነ መምጣቱን እናም ግጭቱ ይበልጥ ወደማይገመት አደገኛ ደረጃ እያሸጋገረ መሆኑን የተባበሩት መንግስታት ድርጅት ነው ያስጠነቀቀው። የተባበሩት መንግስታት ድርጅት የሰብአዊ መብቶች ከፍተኛ ኮሚሽነር ቮልከር ቱርክ እንደገለጹት ከሆነ እንደ አውሮፓውያን አቆጣጠር ከጥር እስከ ሚያዝያ 2026 ባሉት ወራት ውስጥ ለተከሰቱ ከ80 በመቶ በላይ ለሚሆኑ የሲቪል ሰዎች ሞት ምክንያት የድሮን ጥቃቶች ናቸው። በዚህም ቢያንስ 880 ንጹሃን ዜጎች ተገድለዋል ብለዋል። እንደ ተባበሩት መንግስታት ድርጅት ገለጻ የሱዳን ጦር ኃይሎችና የፈጥኖ ደራሽ ኃይሉ በድሮኖች ላይ ያላቸውን ጥገኝነት እየጨመረ መምጣቱን ጦርነቱን ወደ አዳዲስ አካባቢዎች እያስፋፋ ይገኛል። ከነዚህ መካከልም ኮርዶፋን፣ ብሉ ናይልና ካርቱም ይገኙበታል ብሏል። ቮልከር ቱርክ አክለውም ከዚህ ቀደም የዝናብ ወቅት የምድር ውጊያ ያረግ የነበረ ቢሆንም በአሁኑ ወቅት ግን ድሮኖች በአስቸጋሪ የአየር ሁኔታ ውስጥ ጥቃቶች ለመቀጠል ስለሚያስችሉ ግጭቱ ይበልጥ ሊባባስ ይችላል ሲሉ አስጠንቀዋል። ይህ ማስጠንቀቂያ የተሰማው የሱዳን ጦር ወደ 4ኛ ዓመቱ በገባበት ወቅት ሲሆን በሰብአዊ እርዳታ ተቋማት፣ በሲቪል ሰዎች፣ በሆስፒታሎች፣ በእርዳታ ኮንቬይ፣ በገበያዎች፣ በቀብር ስነስርዓቶችና በተፈናቃይ መጠለያዎች ላይ በሚፈጸሙ ጥቃቶች በእጅጉ መስጋታቸውንም ገልጸዋል። የሰብአዊ መብቶች ከፍተኛ ኮሚሽነር እየተጠናከረ የመጣውን አመፅ የረሃብ አደጋ ሊያባብስና ቀድሞውንም የተገደበውን የሰብአዊ እርዳታ አቅርቦት ሊያስተጓጉል ይችላል ሲሉም አስገንዝበዋል። ዓለም አቀፍ ማህበረሰብ በተለይ የተራቀቁ ድሮኖች ጨምሮ ለማንኛውም ተዋጊ ወገኖች የሚደረግ የጦር መሳሪያ ዝውውርን በአስቸኳይ እንዲያቆም የጠየቁት ቱርክ በሲቪል ሰዎችና መሰረተ ልማቶች ላይ የፈጸሙ ጥቃቶች እንደተለመደ ድርጊት መታየታቸው አሳስቦኛል ብለዋል። የተወደዳችሁና የተከበራችሁ የኢትዮ ኒውስ ቤተሰቦች መረጃዎቻችን እነዚህ ነበሩ። መልካም ጊዜ እመኛለሁ።